እኔም እኮ ተጨንቄ ነው። እባክሽን ምን ሆነሽ ነው? ምንድን ነው የተፈጠረው? በቃ ተረጋጊ እባክሽን። ካፌን ማጠጪ በደንብ ጠጪ፣ ትረጋጊያለሽ። የሌሊ ስቃይ እንደቀጠለ ነው። ውድ የተከበራችሁ ወጣት ነህ፣ ብዙ የሚወድቅ ሰው አለ። የራስን ህይወት መኖር አለብን። በቃ እኔ እናንተ ከዚህ በኋላ አንድ የሚያደርገን ምንም አይነት ነገር የለም። አታስቢ ሌሊ፣ አንቺ በደስታ ኑሪ። አንቺ ስትደሰች ማየት ለእኔ ደስታዬ ነው። ታውቂያለሽ ሌሊ፣ አንቺን ያሳጣኝ ምርጫዬ ነው። አንቺንም አባቴንም ባላጣ ደስ ይለኝ ነበር፣ ግን ሁለት ነገር አገኛለሁ ብዬ ሁለቱንም አጣ። ለካ ሁለት ነገር ይዞ መሮጥ አይቻልም። ስለ ሁሉም ነገር በጣም አዝናለሁ ሌሊ። በጣም ነው የማፈቅርሽ። መቼም ቢሆን ልረሳሽ አልችልም። ግን የለ የኔ እና ያንተ መንገድ አሁን ላይ የቀል ደህና ሁን። ሌሊ፣ ይህን ደብዳቤ ሰጥቼም አላስደስትሽም። ኤላ ደግሞ ለሰራተኛ ይህን ያህል መጨነቅ አይጠበቅብም። ፍቅር፣ ደብዳቤው ምን ብለሽ እንደቀየርሽው ንገሪኝ። ምን ብለሽ የሌሊን ህይወት እንደበጠበጥሽው ንገሪኝ። የአደይ ምርጧ ጓደኛ ሌሊ፣ አሁን የምታለቅሽበት ጊዜ ይደርሳል። አደይ ተነካች ብለሽ እኔ ላይ እጅሽን ማንሳት አልነበረብሽም። አሁን እኔ በጥፍ መልስልሻለሁ። ሰላም ሰላም፣ ጤና ይስጥልን ውድ የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልን። እንግዲህ ኤላና ሌሊ የመጨረሻ የሚገናኙበት ቀን ሆኖም ግን ከባቡሬ ጋር ደግሞ ያሰራትን አንድ አለኝ ብላ ተስፋ ያደረገችው የወደፊት ህይወት አለኝ ከአንድም ወደ ሁለት ልሆን ነው ልጅ ልወልድ ነው ብላ በትዕግስትና በተስፋ የምትጠብቀው ከካንሰር ህመም የተነሳችዋ ሌሊ አሁን ላይ ደግሞ እንደ እግዚአብሔር ፍቃድ ቀጣይ እናት ልሆን ነው፣ ባቡሬ አንተም አባት ልኮን ነው በማለት ትደሰት የነበረችው እንግዲህ ጥላቷን ቤት ውስጥ አስቀምጣ ማለትም የአክስቷን ልጅ ማለት ነው ዲቦራ እንደምታውቋት እንግዲህ ቤት ውስጥ በጁስም ልትመርዛት ሞክራ ነበረ። በጁስ አልተሳካላትም፣ ሸተቴ በማለት መልሰዋለች። እንደምታውቁት ደግሞ እንግዲህ ሌላን በጣም እንደምትወደው ሁላችንም እናውቃለን። ከሱ ፍቅር የተነሳ እስከ ማበድ ድረስ ደርሳ ነበረ፣ ካስታወሳችሁ ማለት ነው። በጣም የምትወደው በጣም የምታፈቅረው ልጅ ነበረ። ሆኖም ግን ደግሞ ፍቅር የምትባል በጣም ከምንም በላይ እኔ እንጃ ብቻ አላውቅም። ዳቢሎስ በቁመት ነው የሚበልጣት እንጂ በእድሜ ሊበልጣት ይችላል እንጂ በስራቸው ግን ሁለቱም አንድ ናቸው ማለት ይቻላል ማለት ነው። ውድ የተከበራችሁ የቻናላችን ቤተሰቦች እንግዲህ ምን አደረገች እንበል እስኪ። ሌላ እንደማይመለስ ቤተሰቦቹ ሚስት እንዳዘጋጁለት እዛም የበፊቱ ፍቅረኛ እንደነበረችው እሷም ነፍሰ ጡር ስለነበረች
የግዴታ መመለስ አለብኝ። ለሊ የራስሽን ህይወት ኑሪ፣ ለነበረን ቆይታ ከልብ አመሰግናለሁ የሚል ደብዳቤ ከራሷ አፍልቃ ጽፋለታለች ማለት ነው። እሱ ግን በመጀመሪያ የጻፈላት እሷ በመቀየር ላይ የቀየረችውን ጽሁፍ እንግዲህ ሁላችንም አይተነዋልም አዳምጠነዋልም። እውነት እሱ የጻፈውን የመሰላት እና ለምን ፍቅር፣ ለምን ይሄን ያክል ተንኮል በእኔ ላይ አሰብሽ? ምን አደረግኩሽ? ለምን ተመኘሽ? በቃ ለምን ደዛረሽ? ለምን ህይወቴን አመሰቃቀልሽ? በማለት ለሊ ስታለቅስ እናያታለን። በጣም ስቅ ብላ እያለቀሰች እንግዲህ ያክስቷ ልጅ ዲቦራ ደግሞ በዛ አጋጣሚ መርዙን መስጠት ትፈልጋለች። እንደዚህ እያለቀሰች እያየቻት የሚያጽናናሽ እንግዲህ ውሃ ነው፣ ውሃ ላምጣልሽ እና ላረጋጋት በማለት ውሃው ላይ እንደምታውቁት ህፃኑንም እሷንም የሚጎዳ መድኃኒት በውሃው ውስጥ ታደርግና ትሰጣታለች ማለት ነው። ውሃውን ስትሰጣት እንግዲህ ለሊም ጠጥተዋለች፣ ሙሉ ለሙሉ ጠጥተዋለች። ስትጠጣው እንግዲህ ሁላችንም አይተናል። ለጽንሱም ለእሷም ተገቢ ያልሆነ መድኃኒት ነው እንግዲህ የሰጠቻት ማለት ነው። ውድ የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ሌላንም እንግዲህ ለላ አንተም የራስን ህይወት ኖር፣ ቆንጆ ነህ፣ መልከ መልካም ነህ፣ ወጣት ነህ እና ሁሉም ሰው እንደሚመኝህ አይነት ሰው ነህ። ስለዚህ የራስህን ህይወት ኑር። እኔ እናንተን የሚያስተሳስረን ምንም ነገር አንዳችም ነገር አልቀረም። ስለዚህ የራስህን ህይወት ምራ፣ የራስህን ህይወት ኑር። እኔ እናንተ የመጨረሻችን ስለሆነ ነው እዚህ የመጣሁት፣ ለመጨረሻ ስለሆነ አልቀርም ብዬ ነው። የመጨረሻ የምንገናኝባት ቀን ዛሬ ናት። ስለዚህ ከአሁን በኋላ ስለማንገናኝ አልቀርም ብዬ ነው የመጣሁት በማለት ሌላም እንግዲህ እንደሰማችሁት በፍጹም አንቺ እስከ ህይወት ፍጻሜ ድረስ በልቤ ነክሰሽ በልቤ እንዳፈቀርኩሽ እኖራለሁ በማለት ሀሳቡን ነግሯታል። እሷም እንደማይሆን ነግረዋለች። እንግዲህ ብቸኛ ሆና ደም እንባ እያለቀሰች ያገኘችው በጣም የምትወደው ወደፊትም የልጆች አባት ብላ ያሰበችው እንግዲህ ባቡሬን ነው። ባቡሬንም እንግዲህ የልጅ አባት ለመሆን ዝግጁ ነው ማለት ነው። ሆኖም ግን እንግዲህ በአንዳንድ ተኩላዎች በአንዳንድ ሰዎች ምክንያት ህይወታችን እንደዚህ ምስቅልቅል ይላልና በአክስቷ ልጅ በዲቦራ እንዲሁም የእናቷ እህት ሆና በቤተሰቦቿ በእናት በአባቷ ቤት ሰራተኛ አድርጋት ስታሰቃያት የነበረችው የእሷ ልጅ ናትና እንግዲህ ይህን ሁሉ ሲቃይ የምታደርስባት እንግዲህ ጥላቷን በቤት ውስጥ በማስቀመጥ ነው። ለሊ አሁን ላይ ያላት ምርጫ ልጇን ታጣለች። እንግዲህ የጠጣችውን መጠጥ በፍጹም ህፃኑን ጽንሱን አይጎዳውም ማለት ከባድ ነው። ፍቅርም የቤዛን እድል የቤዛ እጣ እንዳይደርሳት ነው ሁላችንም የምንፈራው ማለት ነው። የቤዛን አሟሟት ሁላችንም አይተናል። እንዲሁም የዲቦራ ማለት ነው የዲቦራ ህይወትና የፍቅር ህይወት መጨረሻቸው በጣም ያስፈራል ማለት ነው። እንግዲህ የምትቆፍረውን ጉድጓድ አታርቀው የሚገባበት አይታወቅም እና ይባላል። በራሳቸው ህይወት ላይ ነው እንግዲህ ጉድጓድ እየማሱ ያሉት። እንግዲህ ደግሞ ፈጣሪ ነው የሚያውቀው የለሊ ጽንስ እንግዲህ ሊድንም ሊሞትም ይችላል። ምክንያቱም ገና ጽንስ ነው። በዛ ላይ መድኃኒት ተወስዶበት ይድናል ብለን ተስፋ ማድረግ አንችልም። ግን ተስፋው ደግሞ ፈጣሪ ነው። እሷም እንግዲህ የዋህነቱ አምላክ ይጠብቃት ከነ ፍቅር አይነቶቹ ማለት ነው። እሷ ግን ስለ ጽንሷ በጣም ተጨንቃለች፣ በጣም አዝናለች። እንግዲህ ውድ የተከበራችሁ የቻናላችን ቤተሰቦች ቪዲዮውን ለማየት ቪዲዮውን
እስከ መጨረሻው ለማየት በጣም የጓጓንበት ፓርት ቢኖር እንግዲህ በነ ባቡሬ በኩል መጥተናል ማለት ነው። ቪዲዮውን ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁም እንደዚሁ ሰብስክራይብ በማድረግ ቻናሉን እንድታበረታቱን በትህትና እንጠይቃለን። ውድ የተከበራችሁ የቻናላችን ፋሚሊዎች በያላችሁበት ሰላማችሁ ብዝት ይበልልኝ። የለሊ መጨረሻ ለሁላችንም ናፍቆናል፣ ለሁላችንም አጓግቶናል ማለት ነው እና ለሊ አሁን ላይ ብትድን ራሱ የሆነ በሰውነቷ ላይ የሚያደርስ አካል ጉዳተኛ እንዳታደርጋት ነው እየፈራ ነው ማለት ነው። እንግዲህ ከለሊ ብዙ ነገሮችን መማር እንችላለን። ምክንያቱም ብዙ ተፈትናለች፣ በብዙዎች አልፋለች እና እግዚአብሔር ይመስገን ስለ ሁሉም ነገር ፈጣሪን በጣም አብስታ የምታመሰግን ተፈታኝ ልጅ ናት እና ከልጅነቷ ጀምሮ እናትና አባቷ በሞቱበት ቀን ጀምራ የምትፈተን በጣም ትህትና የተሞላች ልጅ ናት። እንደምታውቁት ቤላም ወደ ነበረበት እንዲመለስ ነግረዋለች። እሱ ግን እያፈቀርኩሽ እኖራለሁ፣ በፍጹም ትችሽ ሊሄድ አልችልም፣ ብሄድም አንቺን የሚተካ በፍጹም ሌላ ሰው በልቤ ላላስገባ ቃል እገባልሻለሁ፣ ሁሌም ጠብቅሻለሁ፣ ሁሌም ከአንቺ ውጭ ሌላ ሴት አልመኝም፣ እወድሻለሁ ሌላ እያለ እንግዲህ ሌላ እንደሚወዳት ተናግሯል ማለት ነው። ውድ የተከበራችሁ የቻናላችን ቤተሰቦች ቪዲዮውን ከወደዳችሁት ላይክ አድርጉ፣ ሼር አድርጉ። ውድ ፋሚሊዎቻችን እንወዳችኋለን፣ እናከብራችኋለን። እንግዲህ የድቦራ ነገር በጣም ቢያሳስበንም ድቦራ ከዚህ ቤት ብትወጣ ሁላችንም ደስተኛ እንሆናለን ብለን ተስፋ እናደርጋለን። አንዳንድ መጥፎዎች ወጡ ስንል አንዳንድ ተንኮለኞች ደግሞ ተመልሰው ይገባሉ ማለት ነው። ከቤዛ ስንላቀቅ ደግሞ እንግዲህ ድቦራን ተክቶብናል። ድቦራን ደግሞ እንዴት አድርገን ከዚህ እንትን ላይ እንደምትወጣልን አናውቅም ማለት ነው። የባቡሬ እንዲሁም የለሊ ደጋፊዎች ሁላችሁም በኮሜንት ሀሳባችሁን አስተያየታችሁን እየገለጻችሁ ለምትሰጡን ድጋፍ አስተያየት ከልብ እናመሰግናለን። ውድ ቻናላችን ቤተሰቦች እንግዲህ ሌላ ፍቅርን አንቆ ሊገላት ነበረ ማለት ነው። እዚህ ጋ ነው ያናዘዛት። ወረቀቱን እንዴት እንደቀየረችው ወረቀቱን ምን ስትያሰብሽው እንዴት ቀየርሽው በማለት ያላትን የጻፈውን በሌላ አድርጋ እንደጻፈችው ሁሉንም ነገር ተናግራለች ማለት ነው። እንግዲህ ፍቅር ከዲቦራ አትታናነስም፣ እንዲሁም ከቤዛ ከዳኒት አታንስም ማለት ነው። ተንኮሏ የእነሱን ያክል ናትና ለሊ ግን ምንም የማታውቅ በጣም ሚስኪን፣ ቶሎ የምትስቅ ቶሎ የሚከፋት ፈገግታዋ እንደ ፀሐይ የምታበራ በጣም የምንወዳት የምንሳሳላት የአደይ እህት ብለናታልና ውድ የተከበራችሁ የቻናላችን ቤተሰቦች አሁንም ሌላ ከህይወቷ ይውጣላት። ባቡሬና ለሊ ደግሞ አብረው ይቀጥሉ፣ የራሳቸውን ህይወት ይኖሩ። በእርግጥ ደግሞ በሌላ ቦታ ላይ ሆናችሁ ስታስቡት እውነት ነው። እሱ መልካም ደብዳቤ እውነቱን አሳውቋት ነው የሄደው። ግን ደግሞ ለሊም ልክ ናት። ሁለቱም ጋር ትክክለኛ መልስና ትክክለኛ እንትን አለ፣ ሀሳብ አለ። ምክንያቱም የተሰጣትን እና ያመነችው እሱም የጻፈላትን እንደዚህ ብያታለሁ እና ለምን ከዳችን የሚለው ሀሳብ ሊኖርበት ይችላል። ውድ የተከበራችሁ ቻናላችን ቤተሰቦች ቪዲዮውን ላይክ እና ሰብስክራይብ በማድረግ ስለምታበረታቱን ስለምትሰጡን ሀሳብ አስተያየት ከልብ እናመሰግናለን። ውድ የተከበራችሁ የቻናላችን ቤተሰቦች ቀጣይ ደግሞ በሌላ እስከምንመለስ ሰላማችሁ ብዝት ይበልልኝ እያልኩኝ ድቦራ አሁንም ከዚህ ድራማ ላይ እንድትወጣለን እንፈልጋለን። እንዲሁም
ጽናት ድራማ ላይ የምሩ ጣውንት ሆና እዛ ላይ ካስታወሳችኋት በጣም አሰቃይታናለች፣ በጣም አስቸግራን ነበረ እና ከዛ ስትጠፋ